ሰላም ውድ የንጋት ኪችን ቤተሰቦች እንኳን ለትንሳኤ በዓል በሰላም አደረሳችሁ። ዛሬ የላችሁ የመጣሁት ቆንጆ የሆነ የቅቤ አነጣጠር ነው። ካነጓጉሩ ጀምረን በደንብ ሁሉንም በደረጃ በደረጃ አሳያችኋለሁ። እኔ ለዛሬ የተጠቀምኩትኝ 2 ኪሎ ቅቤ ነው እና የምጠቀማቸውን የቅመም አይነቶችና የመጠናቸውን ጭምር አንድ ባንድ አሳያችኋለሁ። አብራችሁ ይቆዩ። በመጀመሪያ ቅቤያችንን ነው የምናነግረው። ዝግ ባለ እሳት ላይ ቅቤያችንን አድርገን እስከሚቀልጥ እንጠብቀዋለን ማለት ነው። እና እንደዚህ ቀለጥ ሲልላችሁ እያያችሁ እያማሰላችሁ እስኪቀልጥ ተጠብቁታላችሁ። እና ቤተሰቦቼ ፍሪጅ ውስጥ ያለ ቅቤ ከሆነ ያስቀመጣችሁት ከሆነ ቀድማችሁ ከሁለት ቀን ምናምን በፊት አውጡት። ምክንያቱም ውሃ ሊይዝ ስለሚችል ወዲያውኑ ስትሰሩት ውሃ ይይዝባችኋል። ቀድማችሁ አውጥታችሁ ማንጎሩ ቆንጆና ጣፋጭ የሆነ ቅቤ መስራት እንችላለን ማለት ነው። እሺ እንደዚህ አሁን ሙሉ ለሙሉ ቀልጦልኛል ቅቤን። ስለዚህ ምንድነው ማድረገው 2 ጆግ የሚሆን ውሃ እጨምርበታለሁ። ውሃውን ጨምሬ ፍሪጅ ውስጥ ከፈለጋችሁ ፍሪጅ ውስጥ አለበለዛም እንደዚሁ ለአንድ ቀን አሳድረዋለሁኝ። ከዛን ውስጡ ያለው በአይናችን የማይታዩ የተለያዩ ጥቃቅን ቆሻሾች ስለሚኖሩ ጸጉር ስትታለብ ከላሟ የሚገባ ጸጉር አንዳንድ ነገሮች ይኖራሉ። እነሱ ከታች ሙሉ ለሙሉ ዘግጠው ነው የምናገኛቸው ማለት ነው። ማንጎር የሚጠቅመን ለዚህ ነው። እና ይሄንን በዚህ መንገድ ጨርሻለሁ። አሳድሮና ነገ በንጋታው እጠቀማለሁ ማለት ነው። እሺ ቤተሰቦቼ አሁን የምጠቀማቸውን የቅመም አይነቶች በዝርዝር አሳያችኋለሁ። እዚህ ጋር ነጭ አዝሙድ አለኝ፣ አብሽ፣ ኮረሪማ፣ ጥቁር አዝሙድ እንደዚሁም ኮሰረት። እኔ የተጠቀምኩትኝ ፍሬሹን ኮሰረት ነው፣ ቤት ውስጥ ስላለኝ ነው። ደረቁን መጠቀም ይቻላል ማለት ነው። እና ዝግ ባለ እሳት ሁሉንም ቅመሞቻችንን ቢያንስ ለ5 ደቂቃ ያህል እናመሳቸዋለን። ማመሱ የሚጠቅመን የቅመሞቹ ጣዕም የበለጠ ጎልቶ እንዲወጣ ስለሚያደርግልን ነው። እና እንደዚህ እንዳያችሁት ሁሉንም አምሰዋለሁ ማለት ነው፣ ተራ በተራ። ከዛን በመፍጫት ተጠቅማችሁ ትፈጩታላችሁ። እኔ ግን ሁሉም መጠኑ አነስተኛ ስለሆነ በሙቀጫ ነው የተጠቀምኩትኝ። በሙቀጫ ተጠቅሜ ወቅጠዋለሁ። እሺ ቤተሰቦቼ ይሄው እንደዚህ በንጋታው ረክቶ አግኝቼዋለሁ ቅቤ። እነዚህ እንደምታዩት በቢላ ጫፉ ላይ ለውሃው መውጫ የሚሆን ያህል እከፍትለታለሁ ማለት ነው። ከዛን ውሃውን ቀስ ብዬ እንዲወጣ አድርገዋለሁ። ከዛ እንደዚህ በደንብ ውስጡ ያለው ውሃ ከወጣልኝ በኋላ ቆሻሾቹ እንዳለ ይወጣሉ። ከዛ በተረፈ ደግሞ ድጋሚ ውሃ ጨምርበትና አለቀልቀዋለሁ። ምናልባት የተጣበቁ ነገሮች ካሉ ሙሉ ለሙሉ ይወጣል ማለት ነው። ከዛ ደግሞ እንደዚህ ከቅቤው ጋር አብረው የሚወጡ ጥቃቅን ቅቤዎች እንዳይከስሩብን ወይ ደግሞ እንዳይደፉብን በማጥለያ ተጠቅመን እንደዚህ እናነሳቸዋለን። በመጨረሻ ቅቤያችን እንደዚህ ሆኖ አንጉረን ጨርሰናል ማለት ነው። የማንጎር ሂደቱ ይሄን ይመስላል። በነገራችን ላይ ለይህንን የቅቤ አነጣጠር ለሁሉም አይነት ነገር ስለምንጠቀመው ነው እንጂ በሰል ያለ ቅቤ የምትፈልጉ ከሆናችሁ ግን ስታነግሩ አብሽ ጨምራችሁ ማንጎርና ማስቀመጥ በአብሻሽታችሁ ማስቀመጥ ትችላላችሁ፣ የበሰለ ቅቤ የምትወዱ ማለት ነው። ከዛ በተረፈ ግን እንደዚህ ያያረጋችሁ ትሰራላችሁ ማለት ነው። እና ይሄው እንደዚህ ጥጄዋለሁ፣ ቀልጦልኛል። እሳቱን አላበዛበትም። ከተቻለ በከሰል ቢሰራ ነበር ቆንጆ። ነገር ግን ያው ሁኔታዎች ስላልተመቻቹልኝ ነው በስቶቭ የሰራሁት።
ልክ መንተክተክ ሲጀምር አብሽ ግማሽ የሻይ ማንኪያ እጨምራለሁኝ። ኮረሪማ እንደዚህ በመታወት አንድ የሻይ ስኒ ያልሞላ እጨምርበታለሁ። ነጭ አዝሙድ 2 የሻይ ማንኪያ አነስ ያሉ ማለት ነው። እንደዚሁም ጥቁር አዝሙድ 1 የሻይ ማንኪያ፣ ኮሰረት አላበዛበትም፣ እኔ አነስ አድርጌ ነው የምጨምረው። ያው እዚህ ጋር መጠኖቹ ያው እንደ ፍላጎታችሁ ነው። ነገር ግን ከቅቤያችሁ መጠን ጋር ያመጣጠናችሁ ትጠቀማላችሁ ማለት ነው። እና እርድ ትንሽ ለከለሩ ጨምሬበታለሁኝ። ለጤናም ቆንጆ ነው። ያን ያህል የሚያስጨንቀን ነገር የለም ማለት ነው። አለመጨመርም ይቻላል። ከዛ እንደዚህ እንደምታዩት ቤተሰቦቼ ቆንጆ ሆኖ ደርሶልኛል። በጣም ቆንጆ ቅቤ ነው። ለሁሉም አይነት ለክትፎም ለወጥም የሚሆን ነው። እየሰራችሁ ሞክሩት። በቀጣይ ደግሞ በሌሎች ቆንጆ ቪዲዮዎች እመጣለሁኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑኝ። ቪዲዮ ከተመቻችሁ ላይክ በማድረግ ለሌሎች እንዲደርስ ደግሞ ሼር እያደረጋችሁ ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽን ላይ ያሳውቁኝ። ማንኛውንም አይነት ጥያቄ መጠየቅ ትችላላችሁ። እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። በዓሉ የሰላምና የፍቅር እንዲሆንላችሁ እመኛለሁ። መልካም ፋሲካ፣ መልካም በዓል።